የጽናት አባት ከኪራ ጋር በሰርግ ሊድሯቸው ፈቃደኛ ሆኑ። ነገር ግን ጽናት በጣም አንድ ነገር አስጨንቋታል። እሱም ደግሞ ኪራን እንግዲህ እየነገራችሁ ነበር። አባቴ ስለ ሰርጉ ሲያስብ የሆነ ነገር ትዝ አለኝ ብላ አለችው። ምንድን ነው እሱ ሲላት፣ በእኛ ሀገር እኮ እድር ሴት ልጅ ከክብሯ ጋር ነው የምትሄደው አለችው። ምን ማለት ነው አላት። እንግዲህ ጽናት መጀመሪያ ኪራ እሷን እንግዲህ በሴትነቷ ላይ ስለተረማመደባት ሰክሮ ነበርና እንግዲህ ወደ ፍቅር አለም የገባው በፊት እሷ ላይ ማለት ነው። ያንን ነገር ግን ያው ብዙ ጊዜ ተጨቃጭቀውበታል። ነገር ግን ያው ዞሮ ዞሮ እሷ አገባት ማለት ነው። አሁን ላይ ግን ምን ችግር አለው ታዲያ? እኔ እናገር የለ እንዴ? በአንቺም እኮ ታዲያ እስከ ክብርሽ ነሽ ነበርሽ ሲላት፣ አይ ሌላ ነገር አለ በባህላቸው እየተባባሉ እንግዲህ በጊዜው መፍትሄ እናደርግበታለን እያሉ ተመካከሩ ነበር። ክብሩ ደግሞ ከእንትና ከሰኒ ጋር እንግዲህ በጣም እየተከራከሩ ነው በፍቅር ዙሪያ እንግዲህ ይመስላል። ሰኒ ያው በህይወቷ ከወንዶች ጋር ግብብነት የላትም። ለራሷ ቃል ኪዳን አድርጋ ራሷን አሳምና የተቀመጠች ቆንጆ ናት ማለት ነው። እንግዲህ በእህቷ የህይወት ታሪክ በጣም ልቧ ተሰብሮ እሷም ወንድ ልጅ እንዳትቀርብና ፍቅር የሚባለውን ነገር ወይም ትዳር የሚባለውን ነገር አምና እንዳትቀበል አድርጓታል ማለት ነው። የእህቷ ህይወት ማለት ነው። ጓደኞቿ ግን በጣም እየተጨነቁላት ነው። እንዴት ነው ራሷን ከሰው አገላ የምትኖረው እያሉ እንግዲህ እነ ናሆሜ፣ ጽናት፣ ኪራ ሁሉም እየተመካከሩ ነበር ማለት ነው። እንግዲህ አንዳንድ ጊዜ ህይወት እንደዚህ ናት። ተስፋ ግን መቁረጥ የለብንም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ ጽናት ድራማ እንደቀጠለ ነው። ጽናትና ኪራ እንግዲህ ከሁሉ ፈተና ሁሉ ዛሬ በሰርግ ሊያገቡ የጽናትም አባት እሰይ ብሎ ፈቅደው በጣም በደስታ እንግዲህ አስደስተዋቸዋል ማለት ነው። ኪራና ጽናትን ያው የልፋታቸው እንግዲህ ከባድ ነው፣ በጣም ነው ለፍቅር መጽዋት የከፈሉት። ኪራም ከፍሏል፣ ጽናትም ከፍላለች እና በስተመጨረሻ ግን እዚህ ደረጃ መድረሳቸው በጣም ደስ ይላል። ትዕግስት ካለ የትም እንደርሳለን። እኛ ተስፋ ታልቆረጥን የትም እንደርሳለን ማለት እና ጽናትም እንግዲህ ከዛ ሁሉ ፈተና ዛሬ የቤት እመቤት ሆናለች ማለት ነው። እንግዲህ ክብሩ ከሰኒ ጋር በጣም እየተሰፋፈጡ ነው። ያው ፍቅርም እሷ አትወድም እንግዲህ ወንድ ልጅ ለማመን ትንሽ አእምሯ ስለተነካ፣ ሰኒ እንግዲህ ስለ ትዳርና ስለ ፍቅር ሲያነሱበት በጣም ነው የምትቆጣው ማለት ነው። ምክንያቱም የእህቷ ህይወት እንግዲህ በጣም ስቁልቁል ብሎ እሷ አጠገብ ሳትሆን በሰው ሀገር እንግዲህ ነበር እየኖረች ያኖረችው ማለት ነው። ስትደውል እንደውም ከአንቺ ጋር እንዴት ነው ህይወት ኑሮ እንዴት ነው ስትላት፣ የመሻሌ ነገር ጨለማ ነው እያለቻት ነበር ማለት ነው። እህቷን ሰኒ እንግዲህ ምንድነው ተስፋ የቆረጠችበት ሰኒ እህቷ አግብታ እንግዲህ በባሏ ምክንያት እንግዲህ ከቤተሰቦቹ ጋር ተጣልታ ህይወት አስጠልቷት በሰው ሀገር እንደምትኖርና ሰው ሀገርም ሆነ ደግሞ ያው ብዙ ጊዜዋን ታሰዎች ርቃ እንደምትኖር እየተናገረች ነበር ባለፈው ማለት ነው። የእሷ ደግሞ ሰኒ ደግሞ የምን ፍቅር የምን ትዳር እሷን በእሷ ህይወት አይቼ በእሷ ተሰብሬ እያለች የራሷን እንግዲህ ህይወት ለማፍቀርም ለማግባትም ተከልክላለች ማለት ነው። እየመከሯት ነበር እነ ኪራና ናሆሜ፣ ጽናትም ምሩም ሁሉም እየመከሯት ነበር። እንግዲህ ፍሩሜና ሰኒ ቢጋቡ ደስታችን ነው ማለት ነው። ወደፊት ግን እያደር በምክር ብዛት እየተረጋጋች ሀሳቧን ተቀይራለች ማለት እንችላለን ማለት ነው። ሰኒ ያው ሰው ልጅ እንግዲህ ከዚህ የሚቀር የለም። ሁሉም ሰው ያገባል ይወልዳልና ተስፋ አንቆርጥም። ምክንያቱም አንድ ሰው የአንድ ሰው ህይወት ልክ እድላችን እንደ
መልካችን ይለያያል እና ህይወት ገብተው ተለዩባት። ያንን ገብተን ህይወትን ተለየናት። እንዲህ ናት እንዲህ ናት አንችም። ሁሉም ነገር አስተያየት መስጠት የምንችለው ገብተን አይተነው ነው እና በእርግጥ አንዳንድ ሰዎች ህይወት ደግሞ ያው በጣም ተስፋ ያስቆርጣል። እሷ እንግዲህ የእህቷ እንግዲህ ህይወት ነው እንደዚህ ጨካኝ እንዲያረግ ያረጋት ማለት ነው። ሰኒ እንግዲህ ቃል ኪዳን ራሷ ላይ እንደማሰብ እስከ ማሰብ ደረጃ ደረሳ ማለት ነው። ወንዶች እንዳይጠይቋት ወይም ደግሞ ያው ቃል ኪዳን ታሰረች ሴት ልጅ አላት ባላላት ስለሆነ የሚባለው እንደዛ አድርጋ የምትኖር ጀግና ሴና ማለት ነው። ምሩም ደግሞ እንግዲህ ከናሆሜ ጋር አንዳንድ ጊዜ በጣም የተበሰጫጩ ነው። ያው ምሩ እንግዲህ የልብ ታማሚ ናት እና እንደ ጎዶሎ ነው የሚታያት ማንነቷ ማለት ነው። ናሆሜ ደግሞ አንቺ ለእኔ ንግስቴ፣ ሁሉ ነገር ነሽ፣ ሙሉ ነሽ እያለ ያሞግሳት። እሷ ግን ያው ህመምተኛ ሷ ጊዜ ከሰው በታይ ያደርግናልና ይብሳታልና ያው እሱን እንደምታስቸግር ነው የሚመስላት ማለት ነው ምሩዬ። እንዲሁም የናሆሜ እናት ስለ ሰርጉ ልታወራት ስልክ እየተደዋወሉ ነበር ማለት ነው። የናሆሜ እናት ደግሞ ታገባችሁ ወዲያውኑ ትወልዳላችሁ እያለች ጭንቃን ነበርና ናሆሜ ሲነግራት ደግሞ በጣም ተጨንቃለች። ብቻ እንግዲህ ሰኒና ክብሩን አሁን ደግሞ እናዳድራለናቸዋለሁ። ውድ ቤተሰቦቼ ጽናት እንግዲህ እዚህ ደርሳለች። መጨረሻዋን ጽኑዬ እንግዲህ ከዛው ልፈተና እዚህ ደርሳለች። ሰርጓን ደግሞ እንግዲህ በደማቅ እንትና ለማን ውድ ቤተሰቦቼ ትዕግስት እንግዲህ ካረግን ህይወታችን እንደሰታለን። መከራ ለበጎ ነው። ማን ውድ ቤተሰቦቼ በያላችሁበት